ፕሮግራም የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ራሃ አረቢያን መጅሊስ፣ ዶክተር ፈቲያ የጥርስ ክሊኒክ፣ أعوذ بالله من الشيطان الرجيم قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا صدق الله العظيم። የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ውድና የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? እንደምን ከርማችኋል? ሳምንታዊ የኔ መንገድ ፕሮግራማችን ተጀምሯል። ዛሬ የኔ መንገዳችን ከወትሮ በተለየ መልኩ በአዲስ ድባብ በጣም ደስ በሚል ሁኔታ ውስጥ ሆነን በአላህ ቃል ፕሮግራማችንን ጀምረናል። ባሳለፍነው ሳምንት ከስቱዲያችን ወጣ ብለን በጅማ ከተማ ከድጃ እህት ከድጃ ቤት እንደምንገኝ ነግረናችሁ ከሷ ጋር ቆይታ ማድርገን ነበረ። ብዙ ነገር ጎብኝተን እናንተንም ማስጎብኝተናችሁ ነበረ። በዚህኛው ሳምንት ደግሞ አዲስ ነገሮች ይኖራሉ፣ በጣም ቆንጆ ፕሮግራም ይኖራል እያልናችሁ ደጅ አስጠንተናችሁ ነበር። ወደዚህኛው ሳምንት አሻግረናችሁ የነበረው ይሄው ዛሬ እንግዲህ ሳምንቱ ደረሰና በቀናችን ላይ ተገኝተናል። ከኋላ የምትመለከቷቸው እነዚህ ቆነጃጅቶች ሁሉም ሴቶች ናቸው። ምናልባት አንድ ለየት የሚለው አቡ ሐኒፋ ነው። ይሄ ልጅ እዚህ ብቻው የተገኘበት ምክንያት የከድጃ ልጅ ነው። ከልጆቿ መሀል ትንሹ የመጀመሪያ ወንዱ ነው። ይህ የመጀመሪያ ወንዱ ደግሞ መሐፈዝ ስላለበት ዛሬ ሂፍዝ ሊመረቅ ነው። ሐፍዞ አይደለ? አቡ ሐኒፋን በሙአዚንነት ነበር የምናውቀው። አዛን ሲል ድምፁ በጣም ያምራል ማሻአላህ። ዛሬ ደግሞ ሐፍዞ አልሐምዱሊላህ እዚህ ቀን ላይ ደርሷል። ከኋላ የምታያቸው የከድጃ ፍሬዎች ናቸው። ትላንትና ስናወራ ወይ ደግሞ ወደኋላ መለስ ብለን ዛሬ 4 ዓመታትን ስናነሳ ስለ ምኞቷ ስለ ህልሟ አውርተን ነበር። ያንን ህልሟን ለእናንተ ውድ ተመልካቾቻችን አጋርተን እኛም ተጋርተን ደግሞ አዲስ ህይወትን አዲስ ምዕራፍን በአላህ ፍቃድ በእናንተ ደግሞ እገዛም ይሄንን ጀምረን ነበረ። አልሐምዱሊላህ ህልሟን አሳክተንላት መድረሳ ከፍታ ብዙ ተማሪዎችን ማስቀራት ማስተማር ጀምራ ነበረ። ታዲያ ከ4 ዓመት በኋላ ወደ ጅማ ስንመለስ ዛሬ በአዲስ ነገር ነው። በየጊዜው ብዙ ተማሪዎች ቁርአን እያከተሙ ይወጣሉ። በወጡ ደግሞ ምትክ ደግሞ ሌሎችም ይመጣሉ፣ ቁርአን ይቀራሉ። መጀመሪያ የነበራት ቤት ጠቧት፣ ሁለተኛ እንደገና ትልቅ መድረሳ ተሰርቶ ያም ጠቧት፣ እንደገና አሁንም በኪራይ ላይ ብቻ በብዙ መንገድ መድረሳዋን አስፋፍታ ያንን ህልሟን እየኖረች ነው ያለችው። በእነዚህ 4 ዓመታት ውስጥ በጣም በርካታ ብዙ ነገሮች እንደነበሩ ባሳለፍነው ሳምንት በነበረን ጉብኝታችን አስቃኝተናችሁ ነበረ። የዛሬው ፕሮግራም ደግሞ የመጣንበት ትልቁ ዓላማችን ነው። ዛሬ በየኔ መንገድ ፕሮግራም ምን እናስቃኛቸዋለን የሚለውን አብረን ነው የምናየው። እንደምታዩት ከኋላይ በጣም ብዙ ሴቶች አሉ። ከህፃን ጀምሮ እስከ ወጣት የሚሆኑ እንግዲህ በተለያየ እድሜ ላይ ያሉ አሉ። እነዚህን ለዛሬው ፕሮግራም ያሰናዳናቸው ናቸው። እናቶች፣ በጣም ብዙ ሰዎች ደግሞ አሁንም ከከድጃ ቤት ውስጥ አይጠፉም። ምክንያቱም ሙሐደራዎች አሉ፣ ቁርአን ይቀራል፣ ዱዓ ይደረጋል። የከድጃ ቤት በጣም ይለያል። እንግዲህ እህት ወደ እስልምና ከመጣች ጀምሮ ያላትን የህይወት መንገድ በእኔ መንገድ ላይ ተጋርተን ወደ እናንተ ማሻግረን ነበረ። ዛሬ ደግሞ በአዲስ ምዕራፍ በአዲስ ነገር ወደ እናንተ እንደርሳለን። አላህ ሱብሃነሁ ወተዓላ ለባሮቹ ከሚውላቸው ውለታዎች ውስጥ አንዱና ትልቁ ነገር ሂዳያ ነው። ሂዳያን የተቸራት ደግሞ እች እንስት ዛሬ ለብዙዎች ይህንን የብርሃን የህይወት መመሪያቸውን በማስተዋወቅ ትልቅ ነገርን ያበረከተች ትገኛለች። ዛሬ ትልቅ ፕሮግራም አለ፣ በየኔ መንገድ ፕሮግራም። በያላችሁበት ቆይታችሁን ከኛ ጋር እንድታደርጉ እንጋብዛችኋለን። ሁላችንም ወደ ድግሱ እንሄዳለን። ምናልባት አሁን ሙሽራዎችን የለያችሁ ይመስለኛል። ዛሬ አሰባሰበችን የነዚህ ሁሉ እናት የሆነችውን ኡስታዛ ከድጃን እንቀላቅላትና ከሷ ጋር ደግሞ አንድ ላይ አይደል ከድዬ እንኳን ደስ አለሽ፣ እንኳን አደረሰሽ። አልሐምዱሊላህ እንኳን ደስ አለሽ። ከዱዬ እንግዲህ በድጋሚ እንኳን ደስ አለሽ። ባሳለፍነው ሳምንት ድግስ አለ ምን አለ እያለ ነበረ። ተመልካቾችን ደጅ ካስጠናን በኋላ ዛሬ ድግሳችን ላይ ደርሰናል። አልሐምዱሊላህ
ከነዚህ ውስጥ ሁሉ አቡ ሐኒፋ ይለይብኛልና አቡ ሐኒፋ ለምን ተለይቶ ብቻውን ሆነ? ትንሽ ያው ለተመልካች ለመናገር ሞክሬያለሁ፣ ግን ደግሞ ባንቺ አንደበት እንስማ። አቡ ሐኒፋን ሌላ ነገር አይደለም ለይቼ እንትን ያልኩት፣ ሌላ ቦታ ቅራአት ሄዶ ነበረ። ሌላ ቦታ ደግሞ አልተመቸውም። ስላልተመቸው ምን ማድረግ አለብኝ? የብዙ ማዕከልም አልፎበታል። እዚሁ ይምጣ በቃ ልጆቻችን ጋር ብዬ እዛው አስቀመጥኩት። ያው እንግዲህ ከእናት ጋር ቀርቶ ይውጣይ ማለት ነው። አላህ ደግሞ ለዚህ ያበቃኛ በቃን። ማሻአላህ እንኳን ደስ ያለን ሁላችሁንም እንኳን ደስ ያላችሁ እና ይሄን ነው የምለው። እንኳን ደስ አለሽ አንቺም። ወላሂ የሆነ የዒድ ሰላት እየሄድን ይሄ ከሰፈር ተሰብስበሽ የለም። በተለይ ደግሞ የመድረሳ ልጅ ድሮ መድረሳ እንግዲህ ቁርአን ስንቀራ ዒድ ላይ አንዳንዴ ከመድረሳ ተያዘን እንወጣለን ፕሮግራም ስለምናቀርብ ማለት ነውና እሱን ያስታወሰኝ ሰብሰብ ብለን ስንሄድ አልሐምዱሊላህ ሱብሃንአላህ። እንግዲህ አልሐምዱሊላህ የአላህ ተአምር ነው። በጣም ወላሂ አላህ ነው ስራውን እየሰራ ያለው። ሁሉም ሙስሊም የተባለ አላህ ያስደስተው። ጅማ አባ ጅፋርንም አላህ ያስደስታት። ወላሂ ከጎኔ ቆሞ ነው ምግባቸውን ምናቸውን እያሉ ሁላችሁንም የዛሬን ፍሬያችሁን ብሉ የዘራችሁትን እጨዱ የሚባለው አንድ ከዛሬ አንድ ነው ለኔ። እና አላህ ያስደስታችሁ በቁርአን እንዳስደሰተን አላህ ሁላችንንም ያስደስተን። አሚን ኢንሻአላህ። እኔ መናገርም አቅቶኛል። ማሻአላህ። እንግዲህ ይሄንን እንመጣለታለን። ይሄ ትልቁ አላማችን ነው። እዚህ ጋር ትልቅ ግቢ አለ። ባሳለፍነው ሳምንት ይሄንን ግቢ አሳይቻችሁ ነበረ፣ ግን ደግሞ አሁንም አንገባም፣ ደግሞ በኋላ ነው የምንገባው የተለየ ነገር ስላለው። እንግዲህ ወደ ድግስ ቦታችን እየሄድን ነው። በጣም ብዙ እንግዶች እየጠበቁን ነው። ያው ደግሞ ሙሽራ ማርፈድ ወጉ ነው መሰለኝ አይደል? ግን ደግሞ እኛ እናስረፍድም፣ አንቆይባቸውም። ምክንያቱም እንግዶቻችን ደርሰዋል። እንግዲህ ሁላችሁ ከኋላ የምታዩቸው ብዙ ያጀባቸውም እህቶች አሉ። እኛም እንግዲህ አለን። ዛሬ የኔ መንገድ ፕሮግራማችን በጣም ደስ የሚል ድባብ እያሳለፈ ነው የሚገኘው። ከዱዬ በድጋሚ እንኳን ደስ አለሽ። እኔ የዚህ ታሪክ አካል በመሆን እድለኛ ነኝ። አልሐምዱሊላህ። ውድና የተከበራችሁ ተመልካቾቻችን በተለይ የዛሬ 4 ዓመታት የኔ መንገድ ፕሮግራም አይታችሁ ከዚች እህት ጎን መቆም እፈልጋለሁ እያላችሁን ስልክሽን ሻምድጄው ነበር በነገርሽ ላይ ዛኔ በቃሌ። ምክንያቱም በየሰከንዱ የማስተናግደው ያንቺን ስልክ የሚፈልግ ሰው ነበረ። እርግጥ የዛኔ ብቻ ሳይሆን አሁንም ድረስ ስልክሽን የሚፈልጉ በጣም ብዙ ሰዎች ይደውላሉና አልሐምዱሊላህ ያን ያገዛችሁት ነገር የረዳችሁት ነገር ፍሬው ይሄ ነው አሻራችሁ ያለበት ለማለት እንወዳለን። ዛሬ እንግዲህ በጣም ማለት ለየት ያሉ እንግዶች ከአዲስ አበባ ድረስ ትላልቅ ኡስታዞቻችንም መጥተዋል። አልሐምዱሊላህ ትልቅ ጊዜ እናሳልፋለን በአላህ ፍቃድ። በያላችሁበት ቆይታችሁን ከኔ መንገድ ፕሮግራም ጋር እንድታደርጉ እንጋብዛችኋለን። መልካም ቆይታ ይሆንላችሁ። እኛ ጉዟችንን እንቀጥላለን። ረመድ እንላለን አይደል? እንግዲህ የጠበቀን ስለሆነ ሱብሃንአላህ በጣም ነው የሚገርመው። ወላሂ የኢድ ሰላት እየሄድኩ ነው እየመሰለኝ ያለው። አላህ በቁዋው ያስፋው ፕላስቲክ ያርገው ብለናል እኮ። አሚን ያ ረብ። ወላሂ በዚህ አጋጣሚ ደግሞ ግሮሰሪ ምንድነው ቢራ የሚሸጡት ዘመዶች ያሉ በሩን ዘጉት። ዛሬ እዚህ ጋር መሰራት አለበት ወላሂ ላዚ። አሁንም አንዲት ክርስቲያን አለች ማሻአላህ አላህ ይወደዳት። አሚን። ምን ትላለች? ሱቄ ዘጋ ችግር የለው እኔ ፈራሁኝ እዛ ጋር ድንኳን ለመፍጠር ማለት ነው። ግን ወላሂ ፍቃደኛ ሆነች እኛ እናግዛቸዋለን ያሉት። አላህ ያግዛቸው። በጣም ደስ ይላል። የሆነ በቃ ወላሂ ድባቡ በጣም ነው ደስ የሚለው። እንግዲህ አሁን እነዚህ ከዱዬ ከኋላችን ያሉት የተወሰኑት ወይ ደግሞ ሪባን ያደረጉት ዛሬ ተመራቂዎች ናቸው። ሌሎቹ ደግሞ የመድረሳ ተማሪዎች ናቸው። ስለዚህ ያንቺ መድረሳ ለመጀመሪያ ጊዜ ለ2 ዓመታት ያህል በሂፍዝ ያስመርቃል ማለት ነው። ማሻአላህ አልሐምዱሊላህ አልሐምዱሊላህ። ለአላህ ብቻ ምስጋና ይገባው። ያ አልሐምዱሊላህ ረብል ዓለሚን። ኧረ አሳይልኝ በአላህ የኢድ ድባብ ነው የሚመስለው ቦታውን። ያው በላ ሳምር ብየዋለሁ። ደግሞ ሀገሪቷንም አላህ ይጠብቃልን። ወላሂ ሁሉንም ህዝብ አላህ ይጠብቅልን። አሚን። ይንከባከባቸው። አሚን። ማሻአላህ። ሐሰናት አንዷ ተመራቂ ናት አይደል? ለኔ ብቻ ኢማም አለች። ኒማም ሰላም አለይኩም ማሻአላህ። ኢማም አለች። አቡ ሐኒፋ ሲያም ያቺ 7 ዓመት ተሰታኝ ያሳደግኳት 7 ዓመት የተሻለ በግድ እናቷ የዛሬ 4 ዓመት ኢንተርቪው አድርጊያት ነበረ አስታውሳታለሁ።
الشيطان الرجيم بسم الله الرحمن الرحيم الرحمن علم القرآن خلق الإنسان علمه البيان الشمس والقمر بحسبان والنجم والشجر يسجدان والسماء رفعها ووضع الميزان ألا تطغوا في الميزان وأقيموا الوزن بالقسط ولا تخسروا الميزان والأرض وضعها للأنام فيها فاكهة والنخل ذات الأكمام والحب ذو العصف والريحان فبأي آلاء ربكما تكذبان خلق الإنسان من صلصال كالفخار وخلق الجن من مارج من نار فبأي آلاء ربكما تكذبان رب المشرقين ورب المغربين صدق الله العظيم ما شاء الله جرى في بارك الله فيكم إلا يا جماعة بدار ربي سامس إلا بدار رائجة همارا ربي متاكنا هايغو هذا ربي بركة جيسو هذا تاتي دوغاتي والله هذا متاتي كانت سبيه حفظي بتي ربي بكاني ساهاغو خديجة ربي بكانا غو مدرسة سيس ربي بكان هاغو كنو جائزة كبجت أجراني أجي بودا أما شيخ محمود فليتفضل مشكورا ومأجورا قد كانت كنت دكتور محمود حسين سرنا قسما جزاه الله خير شيخ كينيا إمام كينيا بولشنسا مجلسا مقالا جمع أقلت ومني كامباني أديداس إن بيتن بيا الدنيا كيستي كوبيج أمات الراكا الدنيا فرنجي في أفريقيا تقفا مقا إساتين كامباني سنر أجا جانو جتمي في مالجتا مالفان كان هيمو بربادي غبار راكوبين كنا غرتي akkuma arganitti gartee fekiidhaa fi maalillee namni bitachuu danda'a. Garuu yoo kophee tokko kaampaanii addunyaa keessatti beekameen ajajaan maqaa Abu Haniifaatiin hojjetamee yoo dhufu biyya Riyaadirraa akka jettan isittu beeku. Kaalsiin isaallee Adidaasii wajjumaan achi ajajamee dhufe jechuudha. Sheekummaan akkasitti Quraanatti kabajaa godhee ajaja kanaan fide innummaan Sheekh Mahmudii wajji haa kennuuf jechumaaf. Allahu akbar, Allahu akbar, Allahu akbar, Allahu akbar, Allahu akbar, Allahu akbar. بسم الله والحمد لله ولا إله إلا الله والله أكبر دران درسي خالق أرضي كالسماء موتي هندا قلتك الشنافي الحمد لله رب العالمين በመጀመሪያ ለዓለማቱ ጌታ አላህ ሱብሓነሁ ወተዓላ ምስጋና ይገባው። ይህ የዛሬው ቀን ትልቅ ቀን ነው።
ታሪካዊ ቀን ነው። ይህ ታሪካዊ ቀን ያሳመሩልንን እነዚህ ታላላቅ የዳዕዋ ከዋክብቶች ጨረቃዎች በሀገር ብቻ ሳይሆን በዓለም የሚታወቁ ወንድሞቻችን ናቸው። በቁርአን ምክንያት ተሰባሰብን። የዛሬው ቀን ዳዕዋ የምናደርግበት ቀን አይደለም። ቀኑ የደስታ ዜና ለህዝቡ የምናስተላልፍበት ቀን ነው። እኔ እንደራሴ በግሌ ጅማን እወዳታለሁ። ቆዳይን ቀዳችሁ ደሜን ብታዩት ጅማ እንጂ ሌላ አታገኙም። ከ20 በላይ መስጂዶች በጅማ ውስጥ ሰርተናል። ከአሰንዳቦ ጀምረን በአጋሩ፣ በጋቴራ፣ በሲግሞ የአባጅፋር መድረሳን ጨምሮ ከ1500 በላይ ተማሪዎች ይማሩባቸዋል። እኔ የሚያስገርመኝ አንዲት ሴት በአጭር ጊዜና በተጣበበ ጊዜ ውስጥ ይህንን ዲን ይዛ በትዕግስት ይህንን መርከዝ ከፍታ እንደምታዩት በጣም ትንሽ ሰው ነው ያስመረቀላት። ቢሆንም ስራዋን ለአላህ ብቻ እየሰራች ነው፣ እየታገለች ነው። ዛሬ እህታችን ለዚህ ዲን ስትል ታግላለች። ከዛሬ 2 ወር በፊት መተን የምታስተምርበትን ቦታ ጎብኝተናል። በተመለከትነው ነገር በጣም ነው ያዘንነው። በአንድ ክፍል ውስጥ ከ100 በላይ ተማሪ እየተማረ ወደ ክፍል ውስጥ ስንገባ ክፍሉ ታፍኖ አያስገባም ነበር። በዚያው ወደ አህለል ኸይር ሄደን ይህንን ቤት አከራይተውላቸዋል። አሁንም መሬት ይፈልጋሉ። ከ3000 ካሬ ስፋት በላይ ባለ መሬት ላይ መርከዝ እንገነባላችኋለን ብለው ቃል ገብተውላቸዋል። ሸይኻችን አቡል ወሊድ አካባቢያችን ይራራቃል፣ ቋንቋችንም ይለያያል፣ መልካችንም ይለያያል። فلكن الله سبحانه وتعالى هيأ لهذا المركز وهو الذي أسسه وهو الذي بنى الأساس المركز الجديد الذي تعرفونه. فأولا باسم هؤلاء المشاركين، باسم هؤلاء العلماء وهؤلاء الزعماء، وباسم المجلس الأعلى للشؤون الإسلامية في مدينة جمة وفي محافظة جمة أيضا، وباسم الدعاة رموز الدعوة وقادة الأمة، فإنني أرفع رسالة الشكر أصدق التهاني والتبريكات لهذا اليوم لشيخنا العزيز أبو الوليد، الله يكتب له في ميزان حسناته مطر الخير. وهذه الجوائز الذي نراها الآن لم نراها ولم نسمعها في أي احتفالات أو تخريجات أو مهرجانات، والله ما سمعنا بأن حافظة لكتاب الله تكتب أسماؤها على الذهب باسمها وتصنع في مصنعها ويؤتى بها. تقبل الله منه وجعلها في ميزان حسناته، وأن يرفع قدره، وأن يكثر من أمثاله، وأن يصلح نياته وذرياته. فشكر الله الجميع ولا أستطيع أن أطيل، فأشكركم جميعا، فإننا معكم في هذا الدرب وفي هذه المسيرة إلى أن توجد أرواحنا في أجسادنا. نحن معكم في دعم مشاريعكم ومساجدكم وتقوية الدعاة، ونتعاون سويا في بناء هذه الصحوة الموجودة الذي نحن نعيشها. اللهم أدم علينا هذه النعمة، نعمة الأمن والاستقرار، نعمة الأمن والاستقرار، نعمة الحفظة لكتاب الله. فإنني أشكر الجميع وأعطي الميكروفون لأستاذي وحبيبي أستاذ ياسين نورو، فليتفضل مشكورا ومأجورا. السلام عليكم ورحمة الله وبركاته. السلام عليكم ورحمة الله تعالى وبركاته. أكام جرتو فيادا نجاح الحمد لله. خير ما استفتح المتكلم بكلمه، وأفضل ما فاح ناطق بفمه. رب حمدا ليس غيرك يحمد، يا من له كل الكائنات تسجد. أبواب غيرك ربنا قد أوسدت، ورأيت بابك واسعا لا يوصد. وصلى الله وسلم وبارك على رسوله وعلى صحابته وعلى زوجاته وذرياته إلى يوم الدين. السلام عليكم ورحمة الله وبركاته.
ያው ሰሞኑን የዓለም ዋንጫ ነው አይደል? ዋንጫውን ግን የበሉ ከወንድ አቡ ሐኒፋን አየው፣ ከሴት ደግሞ በርካታ ውቦችን ተመለከቱ። አልহামዱሊላህ ረብል ዓለሚን። በርግጥ የአላህ ጸጋ ሁሌም ይከተለናል። አላህ አዛኝና ርህሩህ ጌታ ነው። የቁርአን ምዕራፎችን ሲከፍት ምንድነው የሚለው? አላህ ሲከፍት ቢስሚላህ ምን አለ? አርረሕማን ረሒም፣ አዛኝና ርህሩህ። አቡ ሐኒፋ በቀረው ቁርአን ላይ ደግሞ ቢስሚላህ ረሕማን ረሒም ብሎ ምን አለ? አርረሕማን አለ። የዝነቱን ጥልቀት ሊያሳየን አዛኝና ርህሩህ ብሎ ከገባ በቂ ነበር። አስከተልና አዛኙ አለ ደግሞ አላህ አዛኝ ነው። ይዘንልን፣ አገራችን ሰላም ያርገው፣ ሪዝቃችን ያስፋው፣ እዳችንን ያንሳልን፣ መተሳሰሩን አላህ ይስጠን፣ መጣመሩን አላህ ይስጠን፣ መዋደዱን አላህ ይስጠን። አገራችን ላይ በረከቱን አላህ ይልቀቅ። ነቢዩላህ ሙሳ አንድ ቦታ ላይ ቁመው 7 ዱዓ አደረጉ። ጠቅሎ መለሰላቸው አላህ። ምን አሉ? ረቢ ሽረሕ ሊ ሰድሪ አሉ፣ ልቤን ክፈትልኝ። ቁጠሩ፣ ወየስር ሊ አምሪ፣ ከዛስ ወሕሉል ዑቅደተን ሚን ሊሳኒ፣ ለምን ፈለግከው? የፍቀሁ ቀውሊ፣ ንግግሬን እንዲረዱ አሉ። 3 ጠቀሱ። ከዛ ማስከተሉ ወጀዓል ሊ ወዚረን ሚን አህሊ፣ ማንን? ሃሩነ አኺ ኡሽዱድ ብሂ አዝሪ ወአሽሪክሁ ፊ አምሪ፣ ለምን ፈለግከው? ከይኑሰቢሐከ ከሲራን ወነዝኩረከ ከሲራ አሉ። 7 ዱዓ ባንድ ላይ አላህ ግማሹን ሰጥቶ ግማሹን ቀማቸው እንዴ? ጠቅልል አደረገና ቀድ ኡቲተ ሱእለከ ያ ሙሳ አላቸው። ጠቅለን ሙሉ ፓኬጅ ተሰጥቷል አላቸው። አላህ ሙሉ ፓኬጅ ይስጠን። ከሪዝቁ ያማረ ሐላል የሆነ የሰፋ፣ ልጆቻችን ሷለህ፣ ሚስቶቻችን ሷለህ፣ አገራችን ሰላም፣ አመራሮቻችን ሰላም፣ መጅሊሳችን የተዋበ፣ ምንም ነገር አላህ ያጉልብን። ምንም አይከብደው ጌታ ስለሆነ ለሱ የሚከብደው ጥያቄ የለም። አላህ ሁሉን ይሙላልን። ዛሬ ልናስመርቅ የመጣ ነው። እንደምታውቁት ብዙ የምናገርበት ቀን አይደለም። በጣም የምትወዳቸው መሻይኾች ኡስታዞች አሉ። ባለይ ጥቂት ደቂቃ ነው ማወራ። የሙሐደራ ፕሮግራም ሌላ ቀን ሰፊ ይኖረናል። ዛሬ የመጣ ነው የናፈቅናችሁን ሰዎች እናንተን ለማየት ብቻ ነው። ዛሬ የመጣ ነው በጣም እናከብራትን እህታችን ኸዲጃ፣ ልፋቷ ድካሞሽ ፍሬ አፍርቷል፣ አክብረንሻል እንላት ነው ዛሬ የመጣ ነው። መርከዙ በማን ነው የተሰየመው? ኸዲጀቱ ብንቱ ኹወይሊድ። ማናት እቺ ሴት? ማናት ኸዲጃ? አላሁ አክበር። የኸዲጃ ደረጃ ሌላ ነው። የሷን ታሪክ ማውራት ያስለቅሳል። ነቢዩ መሐመድ አለይሂ ሰላቱ ወሰላም የመጀመሪያ የዳዕዋ ዘባቸው፣ አጽናኛቸው፣ ተስፋ ሰጫቸው እሷ ነበረች። ከጋሩ ሒራ ጅብሪልን አግኝተው ኢቅራ ተብለው ወርደው እባክሽን አልብሽኝ በረደኝ ባሉበት ወቅት እሷ ነች የተስፋ ቃል ሰጥታ ያጽናናቻቸው፣ ያጸናቻቸው። ወላሂ ለን ዩኽዚከ አላሁ አበደን፣ አላህ አንተን አያዋርድህም መሐመድ አለቻቸው። አንተ ዝምድናን የምትቀጥል ችግረኞችን የምትረዳ አንተንም አላህ አያዋርድህም። ሚስት እኮ ጽናት ነች። ሚስት እኮ ብርታት ነች። ሚስት እኮ ስክነት ነች። የዱንያ ግሳንግስ ስንክሳር ስራው ንግዱ አድክሞን ቤት ስንመጣ ማረፊያ እኮ እሷ ነች። አይዞ ይሄ ቀን ያልፋል፣ ስራው ይሳካል፣ ግብሩ ይከፈላል፣ ልጆች ተምረው ቁም ነገር ይበቃሉ፣ የታመመ ይድናል ምትል እኮ ሚስት ነች። የኸዲጃ ምትክ ማለት እሷ። ነቢዩ አለይሂ ሰላቱ ወሰላም በዳዕዋ ጉዟቸው ላይ በጊዜዋ፣ በሐሳቧ፣ በጭንቀቷ፣ በገንዘቧ ነው ይሄን ዲን ያገዘችው። እናታችን አይሻን ታውቃላችሁ ረዲየላሁ ተዓላ አንሃ። ቆንጆ ነበረች። ነቢዩም ያፈቅሯት ነበር። ያ አይሽ ነው የሚሏት አቆላምጠው።
ያ ሑመይራ ነው የሚሏት። ግን በህይወት ካሉ ሚስቶች በላይ በኸዲጃ ነበር ምቀናው ትላለች። ኸዲጃ እኮ አልፋለች። እሷም ካለፈች በኋላ ነው አኢሻን ያገቡት። በህይወት እያለች ሌላ ሴት አላገቡ። እኔ እኮ ትላለች በህይወት ያሉ ባላንጣዎቼ አያስቀኑኝም፣ በኸዲጃ ነበር ምቀናው፣ ነብዩ በጣም ስለሚያወሷት ትላለች። አንዴ የሆነ ጉዳይ ተፈጠረና ረሱሉ አለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱልላህ ኸዲጃን እንደተለመደው ደጋግመው ሲያወሱ ምንድነው 10 ጊዜ ኸዲጃ ኸዲጃ የሚሉት? ከሷ የተሻለ አላህ ተክቶት የለም እንዴ አለቻቸው። ረሱል በዛ መልኩ ፊታቸው ሲለወጥ አይቻል አቅም ትላለች። ፊታቸው ተቀየረ። ምን አልሻሉኝ? ተነሱ፣ በአላህ ይሁንብኝ፣ በኸዲጃ አላህ አልተካኝም አሉ። ሰው ሲያስተባብለኝ ያመነችብኝ፣ ሲያባረኝ አስጠጋችኝ፣ በገንዘቧ ዲኑን የረዳች በኸዲጃም አላህ አልተካኝም አሉ። ወራ ኮረፉኝ ትላለች። የኩርፊያ ፊት የቅሬታ ፊት አይባቸው ነበር። ሁሌም ይናገራሉ አላህ እኮ ፍቅሯን ሪዝቅ አርጎ ሰጥቶኛል ይላሉ። ወቀድ ሩዚቅቱ ሑበሃ ነው የሚሉት። መስዋዕትነት የከፈለች ሚስት ትረሳለች እንዴ? አትረሳ፣ በምንም አትተካም። አንድም ብታገባ 3ም ብትጨምር የመጀመሪያዋ ፍቅር የተለየ ቦታ አለ። የከፈለችው መስዋዕትነት ውስጥ አይፋቅም። ኸዲጃን አይደለም፣ ኸዲጃን የሚያስታውሳት ነገር ነቢዩ አለይሂ ሰላቱ ወሰላም ትዝታቸው ነበር። መንገድ ላይ አንድ መካ ላይ የሆነች ሴት በእድሜ የገፋች ረሱልን አስቆመች። ረጅም ደቂቃ ወራቻቸው። እናታችን አይሻ ጠየቀች፣ ምንድነው ረጅም ሰዓት ቆየሳ? እቺ ሴት እኮ ኸዲጃ በህይወት እያለች እኛ ቤት ትመጣ ነበራል። ልብ ብላችኋል። ወፋ ይባላል ሰው ለገባልህ ውለታ ቃልህን አለመብላት፣ ውለታህን አለመርሳት የነቢዩ አለይሂ ሰላቱ ወሰላም ባህሪ ነው። አላህም ልፋቷን አልተወው። አንዴ ዋሻው ውስጥ እያሉ ለእርሳቸው ምግብ ልታመጣ ጋሩ ሂራን ወጣችሁ ታውቃላችሁ? እዚህ አካባቢ ያለው ወንድሞች አውቃለሁ። ተራራውን መውጣት ወንድ አይችለውም፣ አይደለም ሴት። 1 ሰዓት ይወስዳል በእግር አድካሚ ነው። ያን ሁሉ አቆራርጣ ልትደርስ ስትል አላህ ጀብራኢልን ላከው። ጅብሪልን አንተ መሐመድ ኸዲጃ ወደ አንተ እየመጣች ነው፣ ምግብ ይዛልሃለች አለ አላህ። ከኔ የሆነን ሰላምታ ስጣት አለ። ከዛም ብለህ በላት አላህ ጀነት ውስጥ በሚያምር ቤት ያበስርሻል በላት። ነቢዩ አለይሂ ሰላቱ ወሰላም ኸዲጃ መጣች ፊት ለፊት ሲያገኟት አላህ ሰላም ብሎሻል አሏት። ከኔ ጋር ናችሁ? ማን ነው ሰላም ያላት? ላኢላሃ ኢላላህ ኢነላሃ ዩቅሪኡክ ሰላም፣ አላህ ሰላምታ ያቀርብልሻል አሉ። ሰሉ ዐላ ረሱሊላህ፣ ሰሉ ዐላ ኸይሪ ኸልቅላህ። አላህ ሰላም ይልሻል። እናታችን ኸዲጃ መልስ ሰጠች፣ አላህ ወይ አንተ ሰላም አለች። ሰላም አንተ ነህ፣ ካንተም ዘንድ ነው ሰላም። ተባረክተ ያ ዘል ጀላሊ ወል ኢክራም አለች። በጀነት አላህ በሰራት ምድር ላይ ያለች። ታዲያ በየዘመኑ ኸዲጃዎችን አላህ ተክቶልናል። የኛዋ ኸዲጃ እናታችን ኸዲጃ ታስታውሰናለች። ይሄ ልፋትና ድካም ፍሬ አፍርቶ ዛሬ ተመለከት ነው። ለአንድ ፕሮግራም 2 ኡስታዝ ማግኘት በሚከብድበት ሀገራችን ውስጥ 20 ተሰለፈ። አልሐምዱሊላህ ረብል ዓለሚን። ሴቶቻችን በትክክል ዲኑ ከገባቸው ምን ሊሰሩ እንደሚችል በሷ ተምረናል። ድካሟን እኔ በቅርብ አውቃለሁ። ባለቤቴም የቅርብ ጓደኛዋ ነች፣ አጋዧ ነች፣ አማካሪዋ ነች። ጭንቀቷ ቤት እሷ ነች። ቤትም ሆና አላህ ይቀበላቸው፣ ድካማቸውን አላህ ይባርከው። እናንተ ዛሬ የተመረቃችሁ እህቶች አላህ ይቀበላችሁ። አላህ ቁርአንን እናንተ ልቦና ውስጥ ለማስቀመጥ ወስኗል፣ መርጧችኋል። አልሐምዱሊላህ በሉት። እናታችን አኢሻ ሙዓሊመቱ ሪጃል ወለአጅያል ነበር የምትባለው። ወንዶችን ትውልድ የቀረጸች እናታችን አኢሻ ነበረች።
የዲን አልኢስላም ثلث الدين ከዒሻን የተወሰደው የዲኑ 1/3። ሴቶች በእስልምና ያላቸው ሚና ቀላል አይደለም። ከናንተ ገና ብዙ እንጠብቃለን። ከኢብኑ ሐጀር አልአስቀላኒ ሸኾች ውስጥ ፋጢማ ትገኝበታለች። ኢብኑ ሐጀርን ያቀራችው ፈትሑል ባሪን ሸርሕ ያደረጉትን ኢብኑ ሐጀር ስለሷ ሲጽፍ ኒዕመ ሸይኸቱን ካነት ይላል። እንዴት ምታምር ኡስታዛችን ነበረች ይላል። ሲያነተን ወዲያና ወመሐበተን ፊል ዒልም ይላል። የዲኗ የቁጥብነቷ ለእውቀት ያላት ፍቅር መተኪያ አልነበራትም ይላል ሸኹን ሲገልጽ። አላህ ሴቶቻችን ያበርታቸው፣ እህቶቻችን አላህ ያጠንክራቸው። ከቁርአን ጋር ኑረን በቁርአን ከሚያልፉት አላህ ያደርገን። ወሰለላሁ ወሰለም ወባረከ አላ ሰይድና ሙሐመድ። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱ። እህቴ ሶፊያ ጀውሃርም ለዚህ ፕሮግራም ትላንት ቀድማ እንደመጣችና የዚህ ፕሮግራም ትልቁን ድርሻ የፕሮግራምን ኦርደር በመጠበቅ ስትለፋ የነበረች ለሶፊያ ጀውሃር የኔ መንገድ አንዴ አላሁ አክበር። እሷን ብቻ አይደለም አባቷ ትልቅ ቦታ ቴፒ ከተማ ላይ ሂጅራ መስጂድ ብሎ አቶ ጀውሃር ማለት ነው ለዛ ማህበረሰብ ትልቅ ፉቲንግ ፋክተር ያስቀመጠ አባት ነው። እሷ ማስቀጥላለች። የምትፈልገውንም ነገር በኸይር ነገር ላይ አላህ ያግዛት። እንግዲህ እዚህ ጋር የምታዩዋቸው ኡስታዞች ጠቅላላ እናንተም ብለው ነውና የመጡት። አሁን ወደ ዶክተር አሳልፋቸዋለሁኝ። ፈለተፈደል ዶክተር መሽኩረን ወመእጁራ። ቢስሚላህ አልሐምዱሊላህ ወሰላተን ወሰላመን ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም አላ አሊሂ ወሰሕቢሂ ወመን ዋላህ። እንዴት ናችሁ? አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ለአባ ጅፋር ልጆች ታሪክ መስራት አዲስ ነገር አይደለም አይደል? አዲስ ነገር ነው አይደለም እኮ። የታሪክ ልጆች የሆናችሁ ሰዎች በጠቅላላ ዛሬ ሌላ ታሪክ፣ አዲስ ታሪክ በስማችሁ የሚጻፍ ማንነት ጽፋችኋልና እኔ አለኩም እንኳን ደስ አላችሁ ማለት እፈልጋለሁ። ታሪክ ግን የሚሰራ ነገር ነው። በትውልድ መካከል የሚቀባበሉት ነገር ነው። ሐቂቃ ይህ የታሪክ መስደር እንዴት መሰላችሁ የሚመለሰው ወደ አባ ጅፋር። አባ ጅፋር በእስልምና ታሪክ ውስጥ በሀገራችን በተለይ ከሱልጣኔቶቹ ታሪኮች ጀምሮ መለስ ብላችሁ ብትመለከቱ ሁሉንም ለመጀመሪያ ጊዜ በመንግስት ድጎማ የሚደረግለት በመንግስት የሚሰራጭ የእውቀት ማዕከልን የከፈቱ በመላው የኢትዮጵያ ክፍል ያሰራጩ የዑለማዎች መዳረሻ እንድትሆን ያደረጉ የመንግስትን ሀብት ለዚህ ኸይር የተጠቀሙ የእውቀት ማስፋፊያ የመጀመሪያው ሰው ናቸው። እውቀት በድጋሚ ጅማ ላይ አብርታለች ማለት ነው። ይሄ ስራ ዝም ብሎ የስም መመሳሰል መቼም እንኳን አይፈጠርም አይደል? ተፋሉ ቢዛሊክ ኸዲጃ ወኸዲጃ ነው አይደል? ቅድም ሼኽ ያሲን ብዙ ነገር ነግሯቸዋል። በጣም የሚገርመኝ ነገር ግን ዛሬ በንግግሮች መካከል ሲመላለስብኝ የነበረው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከጋሩ ሂራ ሲመለሱ ምን ይዘው ነበረ? ምን ተነግሯቸው ነበረ? ቁርአን አይደል? አረ اقرأ باسم ربك الذي خلق ተብለው እኮ ነው ቁርአንን ይዘው ነበር የመጡ። ቁርአንን ይዘው ግን ለነፍሳቸው ፈሩ። ምን አሉ? خشيت على نفسي እንዲው ምጠፋ መሰለኝ ምን ትይኛለሽ አሏት። ይህ የቁርአን መልእክት እንዳይቋረጥ አደረገች። ከላ አብሽር فوالله لا يخزيك الله ابدا አብሽር አላህ በፍጹም አንተን አያዋርድህም። የምን መጥፋት ነው ብላ እጃቸውን ይዛ ወደ አጎቷ ልጅ ወደ ማን ወሰደቻቸው? ወደ ማን? ወደ ወረቃ። ይህ መልእክት እንዲቀጥል ምክንያት ማን ሆነች? ኸዲጀቱ ቢንቱ ኹወይሊድ። ዛሬ ያ የቁርአን መልእክት እንዲቀጥል ማን ምክንያት ሆነች? የጅማዋ ኸዲጃ። አላሁ ሱብሓነሁ ወተዓላ ፊ ሚዛኒ ሐሰናቲክ ያስቀምጥልሽ። ይሄ ትልቅ ስራ ነው። የነቢያቶቹ ዳዕዋ ነው። ቢደሊል ሚን አልቁርአን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ይላሉ? እነማ ኡሚርቱ አን አዕቡደ ረበ ሃዚሂ ልበልደቲ ለቲ ሐረመሃ አለይሰ ከዛሊክ ወለሁ ኩሉ ሸይ ወኡሚርቱ አን አኩነ ሚን አልሙስሊሚን። አበቃ። ወአን አትሉወ አልቁርአን አለ።
የነቢያት ወዚፋ ውስጥ የአላህ መልእክተኛ ምን አሉ? እኔ እኮ ታዝዣለሁ አሉ። የዚህን የተከበረ ምድር ጌታ የሆነውን አላሁ ሱብሓነሁ ወተዓላን በብቸኝነት እንድገዛው እርሱ እኮ የሁሉ ነገር ባለቤት ፈጣሪ፣ አስገኚ፣ ተንከባካቢ ወለሁ ኩሉ ሸይ ወኡሚርቱ አን አኩነ ሚነል ሙስሊሚን ከዚህ የሙስሊም ማህበረሰብ ጋር ደግሞ እንደሆን ታዝዣለሁ አሉ። ብቻ ነው አይደለም። ወአን አትሉወል ቁርአነ ቁርአንንም እንድቀራው እንድከተለው በእርሱ መንገድ ላይ እንድኖር ታዝዣለሁ። ዛሬ የነቢያት ወዚፋ ቀጥሏል። አላሁ አክበር፣ አላሁ አክበር። ሰው ስለዚህ ከዚህ ቁርአን ጋር እንዲተሳሰር ከዚህ ቁርአን ጋር እንዲኖር ማድረግ በአላህ ስብሓነሁ ወተዓላ ዘንድ የነቢያትን ወዚፋ መሸከም ነው። አላህ እኮ ቀጠለና ፈመን የህተዳ ፈኢነማ የህተዲ ሊነፍሲህ ይህንን መንገድ ቀጥ ብሎ የተከተለው ሰው ለነፍሱ ነው አለ። ወመን ضለ እንደው የጠመመ ሰው ካለ ፈቁል ኢነማ አነ ሚነል ሙንዚሪን እኔ ከአስጠንቃቂዎቹ ነኝ በል። አላህ ግን አያታችንን ማሳየት ማመላከት እንቀጥላለን አለ። ዛሬ አያቱ ታይቷል። ዛሬ አያቱ ታይቷል። አላሁ አክበር፣ አላሁ አክበር። ምን ሰራች? ምን ሰራች? እናቶችን አፈራች። እናቶችን ቁርአንን የተሸከሙ እናቶችን፣ ቁርአንን የተሸከሙ እህቶችን፣ ቁርአን የተሸከሙ ልጆችን። ገጣሚው ምን አለ ኻሊድ? ፈልኡሙ መድረሰቱን ኢዛ አዕደድተሃ አዕደድተ ሸዕበን ጠይበ አልዓራቂ። እናት ብሎ ማለት ትምህርት ቤት ናት አለ። ያዘጋጃት የሰራሃት እንደሆነ ህዝብ ነው የሰራኸው። ትምህርት ቤት ብቻ አይደለም የሰራኸው። ዛሬ ኸዲጃ ህዝብ ነው የሰራቸው። እዚህ ያሉ 20 ሰዎች መመረቅ አይደለም ያለው። ከጀርባ በሺዎች የሚቆጠሩ ማህበረሰቦችን የማህበረሰብ ክፍልን ነው የሰራቸው። ናም ፈልኡሙ ኡስታዙ አልአሳቲዘቲ ልዑላ። እናት ብሎ ማለት የመምህራኖቹ የፕሮፌሰሮቹ ሁሉ ፕሮፌሰር ናት። የእሷ መአሲር ትውልድ ተሻግሮ ይቀጥላል። ፍኖታቸው ትውልድ ተሻግሮ ይቀጥላል። የጅማ ልጆች፣ የአባ ጅፋር ልጆች፣ የታሪክ ባለቤቶች የሆናችሁ ሰዎች ይህ ታሪክ በእናንተ ውስጥ እንዲቀጥል እህታችሁን እናታችሁን ኸዲጃን ማገዝ በእናንተ ላይ ዛሬ ግዴታ ሆኗል። ዝግጁ ናችሁ? እኛ ዝግጁ ነን ኢንሻአላህ። እናንተ ዝግጁ ናችሁ? ኢንሻአላህ። ጀዛኩሙላሁ ኸይር። الذي أنزل القرآن هدى للناس وبينات من الهدى والفرقان وجعل أهله وخاصته أهل القرآن. الصلاة والسلام على نبينا محمد خير من تلا القرآن وعمل به ودعا إليه وعلى آله وصحبه أجمعين. أما بعد، فيسرنا في هذا اليوم المبارك أن نجتمع في هذا الحفل الكريم احتفاء بتخريج كوكبة من حافظات كتاب الله تعالى من دار القرآن الكريم لخديجة بنت خويلد رضي الله عنها. ذلك الصرح المبارك الذي أسهم في تعليم القرآن وتربيته وتحفيظه. أيها الحضور الكرام، إن حفظ القرآن الكريم نعمة عظيمة ومنة جليلة من الله تعالى يرفع الله بها الدرجات ويشرح بها الصدور ويبارك بها في الأعمار والأعمال. قال الله تعالى: بل هو آيات بينات في صدور الذين أوتوا العلم. وإننا اليوم لا نحتفل بمجرد حفظ ألفاظ وآيات، بل نحتفل بغرس الإيمان في القلوب وبحمل رسالة عظيمة وبإعداد جيل من النساء الصالحات اللاتي يحملن نور القرآن إلى بيوتهن ومجتمعاتهن. فهنيئا لهن، فهنيئا لكن ولدار خديجة ولدار القرآن الكريم لخديجة بنت خويلد. هنيئا لكن هذا الفضل العظيم، وهنيئا لوالديكن وأسركن ومعلماتكن هذا الإنجاز المبارك. واعلمن أن حفظ القرآن ليس نهاية الطريق، بل هو
بداية الطريق كان نجد قفان كينيان قبابنان بقى قمدني دبرتو تيرو دراتيف በራሳችን ቋንቋ ማለት የምፈልገው እንኳን ደስ ያለን እንኳን ደስ ያላችሁ። ቁርአንን አስተምራ ለዚህ ስለበቃች እንኳን ደስ ያለች እላታለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እነዚህን ታውቃላችሁ? የእኛ ከዋክብቶች ዱዓቶች ናቸው። ኡስታዝ ያሲን ኑሩ፣ ዶክተር ሰማሃር ተክሌ፣ ሼኽ አሊ ጅማ፣ ኡስታዝ ሙሐመድ ፈረጅ፣ ኡስታዝ መከቴ፣ አቡ ያሲር፣ እነዚህ ትልልቅ ሰዎች እዚህ መምጣታቸው የቁርአን ደስታ ነው። ቁርአንን ያፈዛችሁ ሴቶች በእናንተ ነው የተደሰት ነው። በጅማ ታሪክ እንደዚህ በሂፍዝ ማዕከል ደረጃ ቁርአንን ሴቶች ማሐፈዛቸው በኸዲጃ ቢንት ኹወይሊድ መድረሳ የመጀመሪያ ነው። እንደ ጅማ የእስልምና ጉዳዮች እንኳን ደስ ያላችሁ፣ እንኳን ደስ ያለን፣ እንኳን በሰላም መጣችሁ፣ እንኳን በደህና መጣችሁ ለማለት ወዳለሁ። ስለመጣችሁ ከልብ አመሰግናለሁ። السلام عليكم ورحمة الله وبركاته. እህቴ ከድጃ እና አጋሮቿ ለዛሬ ዕለት የበቃችሁ ተመራቂ ከዋክብቶች በእህቴ ከድጃና በአባቷ ወይንም በባለቤቷ ንያ የተገኘኸው አቡ ሐኒፋና ሌሎቹ የጅማ ህዝቦች ኢትዮጵያውያን ሙስሊሞች ከዳር እስከ ዳር ሆናችሁ እህቴ ኸዲጃን በእኔ መንገድ ስትከታተሏትና ያለፈውን ታሪኳን ስትነግር ካሁን በኋላ ያሰበችውና የነየተችውን ስትነብይ ስትደነቁ የነበራችሁ በተስፋ ደግሞ ንያዋንም ስትጠብቁ የነበራችሁ ዛሬ ተሳክቶ ስላያችሁና ስላየን እንኳን ደስ ያላችሁ፣ እንኳን ደስ ያለን። አልሐምዱሊላህ ረብል ዓለሚን ቃለ ሱብሓነሁ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና። እነዚያ የሚተጉ ለኔ ብለው የሚለፉ ለአላህ ብለው የሚሰሩ አሻግረው ማየት የሚችሉ ለዓላማቸው ዋጋ የከፈሉ የስኬቱን ጎዳና እኛን መራቸዋለን እንዳለው አላሁ ጀለ ወዐዝ። እህቴ ኸዲጃ ዛሬ ይሄ ሁሉ አጀብ አጅቧት እንኳን ደስ ያለሽ ብሎ ሲያጅባትና ሰርጓን ሲታደም ዝም ብሎ በዱዓ በከራማ በምርቃና የመጣ ስኬት አይደለም። በቅርበት ያላችሁ ወንድሞች፣ በቅርበት ያላችሁ እህቶች የከፈለችውን ዋጋ ታውቁታላችሁ። ቤቷን መርከዝ አድርጋ ስራዋን ትታ ልጆቿን ዘንግታ የባለቤቷን ኺድማ ሙሉ ለሙሉ ትታ ሐያቷን በሙሉ ከነ ቤተሰቦቿ ለቁርአን ሰጥታ ነው ዛሬ ይህንን ስኬት ያየችው ያሳየችውም ጭምር። ይሄ ለኸዲጃ ብቻ ሳይሆን ለጅማ ሙስሊሞችና ለጅማ ነዋሪዎች ብቻ ሳይሆን ለኛ ለኢትዮጵያውያን በሙሉ ለቁርአን አፍቃሪዎች በሙሉ ሁሉንም ከዳር እስከ ዳር የነቀነቀና ያስደሰተ ከሪያድም ጭምር ብቻቸውን ሳይሆን ከነወርቃቸው እንዲመጡ ያስገደደ ክስተት ነው። በአጋጣሚ አይደለም። ግን ኸዲጃን ቤቷ ሄዳችሁ የዘየራችሁ ታውቃላችሁ። ቤቷ ገብተን ዘይረን ልጆቼን የምታስተምራቸውን ልጆች ዛሬ ተመርቀው ለወግ ማዕረግ የበቁ እህቶች የምታበላውን ነገር አጥታ ያለቀሰችባቸው ሌሊቶችና ቀናቶች በጣም ብዙ ናቸው። ዛሬ ላይ የተገኙት እድሎች እንደ መንግስትም የታገዙት እነዚህ ትላልቅ ማንነቶች አገሪቷ ከሀገሪቷ አልፈው ዓለም ላይ ተጽዕኖ ፈጣሪ የተባሉ ግለሰቦች በሙሉ ሲሰበሰቡ ትላንትና ኸዲጃ ይህንን ቀን ታሳቢ አድርጋ ለፍዳ ተግታ ለቁርአን ቦታ ሰጥታ ቁርአንን ከፍ ሳደርግ እኔም ከፍ ላለሁኝ ባለቤቶቹንም ከፍ አደርጋለሁኝ ሀገሬንም ከፍ አደርጋለሁ ብላ ዋጋ ስለከፈለች ነው ዛሬ ይሄ ሁሉ አጀብ ኸዲጃን አጅቦ እያየን ያለ ነው። ኢነላሃ የርፈዑ ቢሃዘል ቁርአን አቅዋምን
ወየضዑ ቢሂ አልአኸሪን ቁርአንን ከፍ ባደረግን ቁጥር ቁርአንን ባላቅን ቁጥር የቁርአንን ደረጃውን ከፍ ለማድረግ ዋጋ በከፈልን ቁጥር አላሁ ጀለ ወዐዝ ቁርአንን ከፍ ያደረገው የቁርአኑ ባለቤት ለቁርአን የሚሰሩ ለቁርአን የሚለፉ እነሱንም ይዞ ከፍ ያደርጋል አላሁ ሱብሓነሁ ወተዓላ። አዩሀል አሂባ በእኔ መንገድ ላይ እህቴ ኸዲጃ ባለቤቷን ዛሬ ደግሞ አቡ ሐኒፋን እንነያ ዛሬ ደግሞ ኢማሙ ማሊክን ኢማሙ አሕመድን ነይት በየ እለዋለሁኝ ብላ ስትል ግብ ነበራት፣ ታርጌት ነበራት። ስም ብቻ አይደለም የፈለገችው። እንግዲያውሳ እውነተኛውን አቡ ሐኒፋ ፈጥራና ሰርታ ለሀገር ለዓለም ባለውለታ መሆን የፈለገችው። ያንን ነው እያየን ያለ ነው። ኢዘን በጣም ብዙ ሰዎች ትላልቅ ስም ያላችሁ፣ በጣም ብዙ ሰዎች ወላጆች ለልጆቻችሁ ትላልቅ ስም የሰጣችሁ አላችሁ። ትላልቅ ስም በመሰጠት ኦር በትላልቅ ስም በመሰየም አይደለም ትልቅ የሚኮነው፣ ለትልቅነት በመትጋትና በመስራት ነው። እናንተ እህቶች አገር ተረካቢ ልክ እንደ ጅማ አባ ጅፋር ዓለም ላይ ኢትዮጵያውያንና የኢትዮጵያውያን ሙስሊሞች ከዚያ ጊዜ ጀምሮ እስከ ዛሬ በል ኢላ አን የሪሰ አላሁ አልአርض ወመን ዐለይሃ ሌላ ቦታ ሳይሆን በተከበረችው መካ ምድር ላይ ሁሉም የዓለም ሁጃጅ በመጣ ቁጥር የአባ ጅፋር አሻራ እየተባለ እንዲታይ ያደረገ አላህ እንደዛ አሻራችሁ ከፍ የሚል ልጅ አላህ ያውጣላችሁ። አቡ ሐኒፋም እንደተባለው አቡ ሐኒፋ ሆኖ የምናይበትን ቀን ቅርብ አላህ አድርገው። ኢማሙ አሕመድንም ከጅማ አላህ ያውጣልን። ኢማሙ ማሊክንም ከጅማ አላህ ያውጣልን። ጅማ ወትሮን የነበረው ከፍታ ስማ ወደ ቦታዋ ተመልሶ ከዚያም በልጦ የምናይበትን ቀን ቅርብ አላህ አድርገው። ኸዲጃ አላህ ይጠብቅሽ፣ መሰልሽን አላህ ያብዛልን። እኛ ላይ በል በዓለም ሙስሊሞች ላይ በኢትዮጵያውያን በተለይ ትላንትና ሰልመሽ ይህንን የመሰለ ጉድ ያለው ስራ ሰርተሽ በሁላችን ላይ ማስረጃ አቁመሽብናልና መሰልሽን አላህ ያብዛልን። አላህ ይጠብቅሽ፣ አላህ ይጠብቅሽ። የመጨረሻ ወስያዬ ኸዲጃ የምትችለውን አድርጋ አሳይታናለች። ሁላችንም የምንችለውን የረዳናት እንደሆነ ከዚህ በላይ መስራት አቅምና ወኔ እንዳላት ማሳያ አሳይታለች። የመርዳትን ጉዳይ ዓለም ላይ ያላችሁ ኢትዮጵያውያንና ኢትዮጵያዊ ሙስሊሞች በሙሉ ኢትዮጵያ ውስጥም ያላችሁ ሙስሊሞች በሙሉ የመርዳትን ጉዳይ ሀደራ ነው ምለው። እህቴ ኸዲጃ ሁላችንም በምንችለው ከጎንሽ ነው ያለነው። በርቺ፣ አላህ ይርዳሽ፣ አላሁ ስብሓነሁ ወተዓላ ያበርታሽ። نشكر هؤلاء الوجهاء العلماء والدعاة الذي جاء من المملكة العربية السعودية وجميع الدعاء. أشكركم على حضوركم على هذه الدعوة المباركة. እጅግ በጣም ደስ ብሎኛል። ለመናገር ቃላቶች አንሱብኛል። ውስጤ በጣም ብዙ የደስታ ስሜቶች እየተፈራረቁ ይገኛሉ። ኸዲጃ ከና ረቢ ሲያኤጉ አሜን። ረቢ ዑምሪ ሲያዴረሱ ኸዲጀተ ቢንቱ ኹወይሊድ አወል ነማ ኢስላሙማ ተቀበሌ አካ በኒ አደሚት ናምኒ ኢስላሙማ ተቀበለ ዐለል ኢጥላቅ من قبل الإسلام أولا هي خديجة بنت خويلد. ربين جنة كيستي إسيدان خديجة كان ربي ولدتها قبل. آمين يا رب. وردها يكون الموندين أمانة فتأتيك لاجرة. እዚህ የተገኘ ሁሉ አማና ተሸክሞ ነው የሚሄደው። እርሷ ጋር በመቆም በዚህ መርከዝ ላይ መረባረብን አላህ ይወፍቀን። warri dhufaniis inni meeshaa fidee dhufes inni asitti raayiidhaan gargaarees hunda jaraahu rabbi jaraa haa mirkaneessu. warra jannatatti qur'aana kanaan jannatatti milkaa'u rabbi nu haa taasisu. warra qur'aanni
حجان نوتو رب هاتاسس قرآن حجان رتتو متي حجا كان نوتا قبري كيسبتي قياماتي كان قرآن يكون نغرغار نوجين تابت رب هاتاسس دندتي قرآن أن تابت رب وفق هل كان يقول يا قرآن كان كايو كين ربي هاتاسس اللهم صل بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه بعد السلام عليكم ورحمة الله وبركاته أكم جرتن نجا جرتني جمني بقى جمنن دسالاتهم دستا بمن يجلسات الله أكبر والحمد لله أهون ياينو نجر أبو حنيفانم الناتون خديجانم مدرساونم مدرسة خديجة بنت خويلدنم عندنا يادرجن الله نونا اسكي ولاتكم الله نمسجنو الحمد لله رب العالمين الحمد لله رب العالمين الحمد لله رب العالمين الله ان كامسجن بوهالا እህታችንን خديجان جزاك الله خيرا شكرا لنلات ይገባል ለፍታለች ደክማ ነው ይህን ውጤት ያሳየችንና ጀዛክላሁ ኸይረን ልንላት ይገባል። እስኪ አንዴ ጀዛክላሁ ኸይረን በሏት። ከኸዲጃን ደግሞ ተደብቃ ነበረችና ኸዲጃን ለህዝብ ያስተዋወቀችው እህት ሶፊያ ጀውሃር ነችና እህት ሶፊያ ጀውሃርንም ጀዛክላሁ ኸይር በሏት። ከዛ በማስከተል እነ ኡስታዝ ያሲን ኑሩ በሊንክ ትራቨል ኤጀንሲ ኡምራ ሂደው ለኸዲጃ ድጋፍ የሚሆን ገቢ ማሰባሰባችን አውቃለሁኝና ለነሱም ጀዛኩሙላህ ኸይር ልንል ይገባል። እንዲሁም ወደ መጸብ ጀዛከላህ ኸይር የሚባል ብዙ ነው። ኡስታዝ አህመድን ጀበል አለ። አሁን ለዚህ ትላልቅ ሽልማቶች አሉ ፊት ለፊታችን። ሼክ መሐሙድ ጀዛሁሙላህ ኸይርን የፌደራል መጅሊስ ልኳቸው ለስራ ሼክ አንዋርም እንደዛው ለስራ ለፌደራል መጅሊስ ጉዳይ በመጡበት ይህን መድረሳ መዘይር አለብን ብለው መተው ዘይረው ብዙ መልካም ነገሮችን ሰርተዋል፣ ደክመዋል፣ ለፍተዋል ባጭር ጊዜ። እነሱንም ጀዛኩሙላህ ኸይርን በላቸው። እንግዲህ የሚመሰገን ብዙ ነው። የጅማ ከተማ አስተዳደር የጎረቤቶቿ ቤቱን የሰጡ በጣም የሚመሰገን ብዙ ነውና ለሁሉም ማመስገን አለብን ይላለው። ሁላችሁም ጀዛኩሙላህ ኸይረን እያልኩኝ ወደ መልእክቴ ስገባ አንደኛው አለይኩም بالإخلاص እኽላስ ላይ አደራ፣ ለአላህ ብሎ መስራት ላይ አደራ። እኽላስ ካለን አላህ ነው ፍሬያማ የሚያደርገን ውጤታማ የሚያደርገን። ይህ ፕሮግራም በቀላል አልተገኘም። ይህ ውጤት ዝም ብሎ አልመጣም። መስሩ በይነኪ ወበይነ አላህ ብለን ብንላት هو الإخلاص ከአላህ ጋር ተሳስበን የትኛውን መልካም ስራን ስንሰራ በአዱንያም አላህ ከፍ ያደርገናል፣ በአኼራም አላህ ከፍ ያደርገናል። እኽላስ ከሌለ ግን ፍኩክር ከሆነ ይውልኝ ስሙልኝ ከሆነ ልታይ ባይነት ከሆነ ግን ዱንያም ላይ ብንታይም ውድቀት ነው፣ አኼራም የባሰ ውድቀት ነውና እህቴን ኸዲጃን ከጎና የቆሙትን በሙሉ አለይኩም بالإخلاص እኽላስ ላይ አደራ ላለው። ሌላ ሁለተኛው አደራዬ የመጅሊስ አደራ ነው። የጅማ ዞን መጅሊስ ሼክ መሐመድ አሚን አሉ፣ ሼክ አሊ ጅማም ዶክተር መሐመድ አሊ ጅማም ሼክ ሐምዛም አሉና ይህን መሰለ ስራ የምትሰራ እህት በዚህ መቆም የለባትም። እኔ አንድ ተለምዶ አለኝ ያየሁት ነገር ሐላባ ከተማ ላይ ወህደቱ ኒሳ የሚባል ተቋም አለ። ይህ ተቋም ትልቅ ተቋም ሰፊ ተቋም ነው። ሴቶች የሚያስተዳድሩት ነው። ማደሪያ አለው። የሴቶች አሮጌ ሴቶች የሚጦሩበት ቦታ አለ። ቁርአን የሚቀራበት ዕልም ትልቅ መድረሳ ነው። ከላይ እስከ ታች ሴቶች ናቸው የሚያስተዳድሩት። ድጋፍ ያደረጉ መጅሊሱ ድጋፍ ያደርጋል። ዑለማዎች ድጋፍ አድርጓል። ልክ መድረሰት ኸዲጀት ብንት ኹወይሊድ አድጎ ራሱን የቻለ ቦታ ይዞ ትልቅ ባለፎቅ ግንባታዎች ሊኖሩት ይገባል። ይህን ለማድረግ የጅማ አስተዳደር ዝግጁ መሆኑን አምናለሁኝ። ግን ምን ይፈልጋል? ጠያቂ ይፈልጋል። ሌላው መልእክቴ ወላጆች አደራችሁን በቤታችሁ ያሉ ሴቶችን አፍናችሁ አታስቀምጡ። ሴቶችን እድል እንስጣቸው፣ እናቅራቸው፣ እናስተምራቸው። ብዙ ለውጥ ማየት እንችላለን ከሴቶች ላለሁኝ። ሌላው ለመላው ሙስሊም ማህበረሰብ አደራ ምለው
አንድ የቁርአንን ቀጽ አስተንትኑልኝ። አላህ እንዲህ ይላል ወይን ተተወለው የስተብድል ቀውመን ገይረኩም ثم لا يكون امثالكم እናንተ ነባር ሙስሊሞች ከአባት አያት ሙስሊም ነኝ የምትሉ በሙሉ በዲኑ ላይ ቀጥ ብላችሁ ማትቆሙ ከሆነ እናንተን አላህ ዞር ያደርግና ክርስቲያን የነበሩ ሙስሊም ያልነበሩ ሰዎችን አሰልምና እነሱ ዲኑን እንዲخدሙ ዲኑን እንዲያስፋፉ አደርጋለሁ እናንተ ማትሰሩ ከሆነ ይላል አላህ። ይህን በኸዲጃ ያያየን ነው። ትናንትና ኸዲጃ ሙስሊም ነበረችም ወደ እስላም መጣ ይህን ስራ እየሰራች ነው። አንድ ነገር እንስጋ አላህ እኛን ያስወጣን ሌላ ትውልድ ሌላን ሰው ያመጣ ይሆን የሚል ስጋት ውስጣችን ላይ ይገባል ይላችኋለሁ። ጀዛኩሙላህ ኸይረን። ቢስሚላህ الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيد الأولين والآخرين وبعد ورموتي شننجي بجرتو የሸነንጊቤ ልጆች አላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በቅድሚያ የዛሬው ቀን ከሰርግ ቀን የሚበልጥ ነው። ሴት እህቶቻችን በዛሬው ቀን ከምርቃት በላይ በዚያ ዓለም ላይ ከሚገኙ ፕሮግራሞች የዓለም መሪዎች ከሚሰበሰቡበት በላይ የዓለም ሚዲያዎች ከሚረባረቡበት በላይ የዓለም ጋዜጦች ከሚመረቱበት በላይ ይህ ፕሮግራም በአላህ ዘንድ እዚህ ምድር ላይ ከሚገኙ ፕሮግራሞች በላይ ነው። እነዚህ ሴቶች ብቻ አይደሉም። ከቤት ሆነው ወደዚህ መድረሳ የሚልኩ ቤተሰቦችም እንኳን ደስ አላችሁ ለማለት እወዳለሁ። በመቀጠል ቀደም በዚህ መድረክ ላይ ያያችሁ ታዳጊ አቡ ሐኒፋ የተሸለመው ቁሳቁስ ዱንያዊ ነገሮች ናቸው። ያልፋል። ከሁለት ወር ወይም ከዓመት በኋላ ያልቃል። ነገር ግን ያገኘውን ክብርና ልቅና ተመልከቱ። በዚህ ትንሽዬ እድሜው የዚህን ሁሉ ሰው እንባ ያፈሰሰው በአላህ ቃል ነው። ትልልቆች እንደደረሱት ክብርና ከፍታን ከፈለክ ከቁርአን ጋር ጓደኛ ሁን። yoo bakka gabroota rabbii gurguddaan sun dhaqqabu barbaadde kun saahiba alqur'aan qur'aana qara'u jechuun guyyaa jum'aa suurat alkahfiin qofa feesbuuk irratti nu affeeru miti qur'aanni hojiidhaan ቁርአን መቅራት ማለት ጁምዓ ቀን በፌስቡክ ሱረቱል ካህፍን ማድመጥ ወይም ማጋራት ብቻ አይደለም። ቁርአን በስራ በትምህርት በምርምር በውስጡ የሚገኙ ዕውቀቶችን በመፈለግ የሚገኝ ውድ ነገር ነው። አላህ ከሚጠቀሙት ያድርገን የሚኖሩት ያድርገን። ፈዳ ገለቶማ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ምስጋና ሁሉ ለዓለማት ጌታ ለአላህ ይሁን። ለዚህ አይነት ስራ እድለኛ አድርጎ የመረጠኝ ይህን መጽሐፍ እንድጀምርና በሰላም እንድጨርስ ያስቻለኝን ፈጣሪን አላህ ከልብ አመሰግናለሁ። ለውዷ እናቴ ወደማይነጥፈው የፍቅርና የደግነት ምንጭ ወደ ውዷ እናቴ ለኔ ስትል እረፍት አልባ ቀናትንና ሌሊቶችን አሳለፈችው። የራሷን ህይወት መስዋዕት እያደረገች የኔን ህይወት ለማቃናት ለደከመችው ጀግኒቷ እናቴ ሆይ አንቺ ለኔ የስኬቴ መሰረት የህልሞቼ ሁሉ መጀመሪያ ነሽ። እኔም በትልቅ ቦታ ላይ ለማየት እንደምትመኙ ያህል እኔም አንቺን በደስታና በክብር ማየት የሁል ጊዜ ምኞቴ ነው እያለ ይቀጥላል። ይህ የመጽሐፉ መግቢያ ላይ ምስጋና ብሎ የሚጀምረውን ሐሳብ ነው የነገርኳችሁ። ከፊት ለፊት ገጽ ላይ ግን የመጽሐፉ ርዕስ እኔ ማን ነኝ ይልና ራስን ማወቅ መቀየርና ወደ አላህ መመለስ ይላል። ይህንን መጽሐፍ ያዘጋጀችው የኸዲጃ የመጀመሪያ ልጅ የሆነችው የ14 ዓመቷ ሐሰናት ሙሐሰን ናት። እዚህ የወጣሁበት ብቸኛ ምክንያት ማታ ፕሮግራም ሰርቼ ስጨርስ ሐሰናት ወደ ጓሮ ጠርታኝ ይህንን መጽሐፍ ሰርቼ አሳትሜያለሁ፣ ጽፌዋለሁ፣ አልቋል። ነገር ግን በዚህ ሁሉ ሂደት ውስጥ እናቴ አታውቅም። ነገ በዛ ፕሮግራም ላይ እሷን ሰርፕራይዝ ማድረግ እፈልጋለሁ። ይህ ለእናቴ የህይወት የመጀመሪያው ጉዞ ስጦታ ይሁንልኝ። ይሄ ያንቺ ያስተማርሽኝ እንድኖር ያደረግሽኝ ነውና እኔ ኖርኩትን ደግሞ ሌሎች እንዲኖሩ ትንሽ አበርክቶ ይሁንልኝ በማለት ይሄንን መጽሐፍ እንግዲህ አበርክታለች እና ሁሉም ኡስታዞች ጋር ደርሷል። ሁሉም ፈርመውበታል። ከኡስታዝ ያሲን ኑሩ እጅ ስጦታው እንድትቀበልልኝ ነው የምፈልገው ብላ ደግሞ ያው ወስያ ስለሆነ አድርሼ ነው ከዛ ነው ብላለች። እህት ከድጃን ጋብዝና ከኡስታዝ ያሲን ኑሩ የልጅሽን የመጀመሪያ ልጅ ወይም ደግሞ መጽሐፍ የሆነው ይሄንን ትላደርጋለን።
ሐሰናት እሷ ነች። ሐሰናት ማሻአላ ከበስተቀኝ የምትገኘው የእህታችን ኸዲጃ ልጅ ሐሰናት ነች። ዛሬ ከሐፈዙት ውስጥ አንዷ ነች። ዛሬ ደግሞ መጽሐፏን ወልዳ የምታስመርቅበት ቀን ነው። አላሁ አክበር። ልጅ እናቱን እንዲህ ሲያኮራ እጅግ በጣም ደስ የሚል ነው። ሁላችሁ ገዝታችሁ እንደምታነቡት ተስፋ አደርጋለሁ። የመጽሐፉ ርዕስ ምንድነው የሚለው? እኔ ማን ነኝ የሚል የራስን ፍለጋ ጥያቄ የያዘ ነው። ራሳችን ፈልገን ከራሳችን ጋር ተዋውቀን ወደ አላህ እንዴት እንቀርባለን ነውና መልእክቱ። ሐሰናት የሚል ደግሞ ከወደ ሳውዲ ሀዲያ መጥቶላታል። በስሟ ወርቅ መጥቶላታል። አላሁ አክበር። በነገራችን ላይ መጨረሻ ይቀርባል ሐሳቡ። ለሁሉም ሐፊዞች ወርቅ መጥቶላቸዋል። አላሁ አክበር። በሂፍዝ ታሪክ እንዲህ አይነት ሽልማት ተሸልሞ ያቅም። ጅማ ከፍታዋን መልሳ ታሪኳን የመለሰችበት ታሪካዊ ቀን ነው። አላሁ አክበር። ከኔ ሳይሆን በቀጥታ ከልጇ ለእናቷ ስጦታ ታደርጋለች። እኔ በቆምኩበት ቢስሚላህ። እስቲ ቅፍ አድርገሽ ሳሚያት ዱዓ አድርጊላት። እናትና ልጅ ለኢስላም አብረው ሲያብሩ ሲተባበሩ አላህ የሰው ልጆችን ለመኮትኮት ስትጥር አይቶ የራሷን ፍሬ ባርኮላታል። አላሁ አክበር አላሁ አክበር። ናም አበል ወሊድ የወርቅ ስጦታውን ለሐሰናት ያበረክታል። አላሁ አክበር አላሁ አክበር አላሁ አክበር። እህት ሐፍሳ አላሁ አክበር። ዚክራ ፍርደውሳ نعمة ما شاء الله أكبر. صيام الله أكبر. مستجيبة الله أكبر. حضرة الله أكبر الله أكبر. وركنوا يتشلموا يا لوط الله أكبر. مرجان الله أكبر. مرجان الله أكبر. ميسرة الله أكبر الله أكبر. حكمة ما شاء الله حكم. الله أكبر الله أكبر الله أكبر. هدى الله أكبر. ما شاء الله. منى الله أكبر. سميرة الله أكبر. سميرة الله أكبر. لا إله إلا الله سبحان الله. ما أعظم هذه الأدهية. نسيمة مصر الله أكبر. هدايا ثمينة هدايا ثمينة. لأول مرة نوزع هذه الهدايا على مستوى العالم. الله أكبر. رحمة محمد أول. أستاذة رحمة محمد أول. الحمد لله ربي ولدت سيني هاداب. قمتشو أكنا ربي ولدت سيني هاداب. قمتشو قرآن يبسا ربي ولدت سيني هاداب. مركزني خديجة أكون مركزة جمع تيمي كعالم ربي هاقول. دمين إساء إثيوبيا هند والهاقيت. ربي النية غاريك أبدي نية غاريك أبا تشوف أمتك وقرد علماء كنبي أدى تباسي من قسين دوبر بعدين دفن أمنكم والله. لكن ربي خديجة لافسي إخلاص وان كبدوف ربك أمتك نتباس. ربي سيرها تقبل. الآن نترك المجال للشيخ ويدعو له. تعال معي فوق. السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. ثلاث رسائل سريعة. ሶስት أول አጫጭር هذه መልእክቶች الرسائل አሉ። للأخوات የመጀመሪያው الحافظات መልእክቴ نقول لهن የቁርአን ሐፊዝ ለሆናችሁ እህቶች የማስተላልፈው ነው። ለእናንተ የምለው ቢኖር ዛሬ የደረጃችሁ ከፍታ የሚታወጅበት የክብር ቀናችሁ ነው። እንኳን ደስ አላችሁ። አላህ በዚህ መጽሐፍ ታላቅ ክብርና ሞገስን ከቸራችሁ በኋላ ፈጽሞ ራሳችሁን ዝቅ እንዳታደርጉ አደራዬ ነው። ከወንጀሎች ራቁ፣ ለትእዛዛቱም እጅ ስጡ፣ ክልከላዎቹንም ተጠንቀቁ። በሁሉም አናቅጾቹ ያላችሁ እምነት ጽኑ ይሁን።
ይህ ሲረጋገጥ በጌታቸው ዘንድ ስኬትን ትቀዳጃላችሁ። ሁለተኛው መልእክቴ ግን ለሁላችንም ነው። ይህን መልእክት ከመናገሬ በፊት እህት ኸዲጃን አንድ ጥያቄ ለመጠየቅ እፈልጋለሁ። ለመሆኑ በእስልምና እምነት ምን ያህል ጊዜ አሳለፍሽ? አዎ፣ ወደ ኢስላም ከመጣች 20 ዓመት ነው። በእነዚህ ጊዜያት ውስጥ የአላህን ስብሓንሁ ወተዓላ መጽሐፍ የሐፈዘ የአላህን ስብሓንሁ ወተዓላ ትእዛዛት የሚፈጽምና ክልከላዎቹን የሚጠነቀቅ ትውልድ ማፍራት ችላለች። ለእናንተም ሆነ ለራሴ የምጠይቀው ወሳኝ ጥያቄ የእኛ ፕሮጀክት ምንድን ነው? ለኢስላም ምን አበረከትን? አንተ በኢስላም ውስጥ 20 ዓመት፣ 30 ዓመት፣ 40 ዓመት፣ 60 ዓመት የኖርከው ለኢስላም ምን አበረከትክ? እያንዳንዳችን ለኢስላም አንድ ቁም ነገር ማበረከት እንችላለን። ስለዚህ አላህን እንፍራ። ለኢስላም አንድ ነገር ሳታበረከቱ እንዳትሞቱ። ከሰሃቦች አንዱ የነበረው ሙዓዝ ብን ጀበል በኢስላም ውስጥ የነበረው ዕድሜ 6 ዓመት ብቻ ነበር። ሙስሊሞች ሆይ 6 ዓመት ብቻ። ነገር ግን በሞተ ጊዜ የረሕማን አርሽ ተንቀጠቀጠለት። ሰዕድ ብን ሙዓዝ ሲሞት በተመሳሳይ ሰዕድ ብን ሙዓዝ ሲሞትም የረሕማን አርሽ ተንቀጥቅጧል። ታዲያኛ ወንድሞች ምን አበረከትን? አደራ እንዳትሞቱ። እኔ ሁል ጊዜ ለእያንዳንዱ ሙስሊም የምለው የግል ፕሮጀክት ሊኖርህ ይገባል ነው። ይህንን ሐሳብ የሕይወት ፕሮጀክት እለዋለሁ እኔ። እሱም አንተ ብትሞት እንኳ መልካም ሥራዎችህ ማለትም ሐሰናትህ እንዳይሞት ማድረግ ነው። በሕይወት እስካለህ ድረስ ለራስህ መልካምን ነገር ማቅረብህና ከእያንዳንዱ የመልካም ሥራ በሮች ላይ አሻራህን ማሳረፍህ የሚያስደንቅ አይደለም። ነገር ግን ዋናው አስተዋይነት፣ ብልሃትና ከአላሁ ስብሓንሁ ወተዓላ የሚገኝ ተውፊቅ ማለት አንተ ስትሞት መልካም ሥራዎችህ እንዳይሞቱ ማድረግ መቻልህ ነው። የመጨረሻው መልእክቴ ወንድሞቼ ለእህት ኸዲጃ ነው። እህታችንን በድጋሚ እንኳን ደስ አለሽ ማለት እፈልጋለሁ። አላህ ስብሓንሁ ወተዓላ ከእኛም ከሙስሊሞችም መልካም ጀዛሽን ይክፈልሽ። እህቴ ሆይ ንያሽን ጠብቂው። ይህ ሥራ ታላቅ ሥራ ነው። ስለዚህ ከታላቅ ንያ ጋር ሊያያዝ ይገባዋል። አላህ ስብሓንሁ ወተዓላ መልካም ነው፣ ከመልካም ውጭ አይቀበልም። በሐዲስ አልቁድሲይ ላይ አላህ እንዲህ ማለቱም ተዘግቧል። እኔ ከአጋሪዎች ሁሉ የተብቃቃሁ ነኝ። አንድን ሥራ ሰርቶ በእሱ ላይ ከኔ ውጭ ሌላን ያጋራ ሰው እርሱንም ሽርኩንም እተዋቸዋለሁ ብሏልና። ስንትና ስንት መልካምና ታላላቅ ሥራዎች ነበሩ በንያህ ለመስተካከል ምክንያት ያነሱና የተጓደሉ። በተመሳሳይም ስንትና ስንት አነስተኛ መልካም ሥራዎች ነበሩ በንያ ብቻ ታላቅ መሆን የቻሉ። ታዲያ ታላቅ ሥራ ከታላቅ ንያህ ጋር ሲጣመር ምንኛ ያምራል። አላሁ ስብሓንሁ ወተዓላ የበለጠውን ያውቃል። ለእህት ኸዲጃ የተዘጋጀ ልዩ ስጦታ አለኝ። 100,000 ብር አበረክታለሁ። ይህ በእርግጥ ቀላል ሥራ ነው ብለን ተስፋ እናደርጋለን። ምንዳውም እንዲበላሽ አንፈልግም። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته እኔ ወደ መድረክ ተጋብዣለሁ። እስካሁን ከበስተጀርባ ያሉ እንግዶች ሁሉ ንግግር አድርገዋል። አንድ ትልቅ ሸህ ግን አንደበቴ እንዳይዘረጋ ያዝ ያዝ እያደረጉኝ ነውና እሳቸውን ላስቀድምና ከዛን የንጠሊቁ ሊሳን ኢንሻአላህ ሼህ መከተሙ ይሄ ወደ መድረክ በኔ ግብዣ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰዓት የለም፣ ጊዜው አልቋል። አላህ ሱብሓነሁ ወተዓላ ፊ ሱረቱ ኢብራሂም ما نزل على رسول الله صلى الله عليه وسلم كتاب أنزلناه إليك لتخرج الناس من الظلمات إلى النور صدق الله العظيم። ይሄ ቁርአን ወደኛ የተወረደው የሰው ልጆች ከነበሩበት ጨለማ ወደ ብርሃን የዱንያ ብርሃንና የአኺራ ብርሃን ለማግኘት ሲባል ነው። ስለዚህ ይሄን በዚህ ስራ ላይ እህታችን ኸዲጃ የሴቶችን ዳረል ኡምሃት ተመስርቷል። ይሄ መርከዝ ኸዲጃ ወደ ማዕሃድ ከፍ ብሎ የጅማ መስተዳድር ሰፊ ቦታ አግኝቶ ሰጥቶት
ወንድሞቻችን እንደነየቱት ኩልያውን ኩልየተል በናት ከመርከዝ ደረጃ ወደ ኩልያ አድርጎ ተገንብቶ ምናያለ አድርገን ጅማ ሁልጊዜም የኸይር ሀገር ናት። ጅማ ዞን መጅልሶች ከመርከዙ ጋር ቁማችሁ ቦታው ተገኝቶ ተገንብቶ እንድናይ እፈልጋለሁ። አላህ ደግሞ ይሄን አላህ ያሳካልን። ወጀዛኩሙላሁ ኸይር ባረከላሁ ፊኩም። በመጀመሪያ ደረጃ ይሄ ፕሮግራም በስትራቴጂክ ፕላኒንግ በኦፐሬሽናል ፕላኒንግ የተመራ አይደለም። ባጭሩ አላህ ቢማሺተ ወከይፈሺተ እንድንለው ማለት ነው። በእኛ እቅድ ሳይሆን እንደው የትኛውን ሊያዝ የትኛውን ልልቀቅ በሚያሰኝ መልኩ እህታችንን ኸዲጃን አክብሮልናል። አላሁ አክበር። ዛሬ የዚህ ፕሮግራም ሙሽራ እሷ ነች። አላሁ አክበር። ስንቶቻችን ማለት ነው ኢስላም ውስጥ አድገን ስንቶቻችን ኢስላም ውስጥ አድገን ረጅም እድሜ ኖረን ያልሰራነውን ስራ አላህ እሷን በዚህ ስላከበረ እኛ አላህን እናመሰግናለን። ኸዲጃ አላህን ታመስግን። እዚህ መድረክ ላይ የተጋኛችሁ ሁሉ ምስጋና ይገባችኋል። የዚህ መድረክ ሙሽራ የሆነችውን ኸዲጃን ጊዜ ሰጥቷት አፉ ብሏት ለዚህ ትልቅ ስራ እንድትበቃ ምርኩዝ የሆናትን ባለቤቷን ሙሐሰንን ማመስገን እፈልጋለሁ። አላሁ አክበር በሉ። ባለቤቷ ሙሐሰን ወይ ኩራ፣ ይበቃሃል። እሺ ይበቃሃል። ጀግኒት ሚስት ነው ያለህ ማለት ነው። ስለዚህ ቤተሰቡ እንኳን ደስ ያላችሁ። አላሁ አክበር። የሚገርመው አንድ ነገር ነው። ብዙ ጊዜ ሰዎች ከኩፍር ዓለም ወደ ኢስላም ሲመጡ በዛኛው ጎራ ያለው ዓለም ይጠላቸዋል። የኸዲጃ ልዩ ሽልማት ደግሞ ሙስሊሞች እንዲወዷት አድርጎ ይሄንን ትልቅ ስራ እንድትሰራ አላህ ደግሷት የዛሬ ሙሽራ አድርጓት። በዛ ጎራ ያሉት ደግሞ ወደድንልሽ ልንሸልምሽ ፈለግን ብለው ከፊታችን ይገኛሉ። ስለዚህ እዚህ ጋር መተው ሽልማቱን ያስረክቧታል። አላሁ አክበር። መርሐባ። የተመሰገናችሁ ስትሆኑ ወደ ማረፊያችሁ ተመለሱልን። በመጀመሪያ ደረጃ መልእክት አለ እዚህ ቦታ ላይ። የመጀመሪያ መልእክት የጅማ ሙስሊም ነዋሪዎች በሙሉ ከእህታችን ከኸዲጃ ጎን ልትቆሙ ይገባል ኢንሻአላህ። ሌላኛው ይሄ የቁርአን ማፈዣ መድረክ ብቻ ሳይሆን የቁርአን መርከዝ ሲደመር የአረብኛ ቋንቋ ሲደመር የሸሪዓ ትምህርት የሚሰጥበት ኮሌጅ መሆን አለበት እና እዛ ደረጃ እስኪደርስ ድረስ ሁላችንም የበኩላችንን እናደርጋለን። ዛሬ ከደስታዬ የበዛ አንደበቴ ይኮላተፋል። ስለዚህ አላህ በፈለገው መልኩ ነው ይሄንን ህዝብ እዚህ የሰበሰበው። እዚህ ላይ ቁርአን ያፈዛችሁ እህቶች እንኳን ደስ ያላችሁ። አላህ ዘንድ ያላችሁ ደረጃ ከፍ ያለ ነው። ሼኻችን ማለት ነው አቡል ወሊድ እንደተናገሩት ቁርአን ልባችሁ ላይ ይጽና፣ ቁርአን የሚያዘውን ነገር ተግብሩ፣ ቁርአን የሚከለክለውን ራቁ፣ በቁርአን ስሩበት የሚለውን ነገር አተኩራችሁ ያዙ።